ዘመን ከሚሻገሩና ነጋችንን ከሚያበሩ ሙዚቃዎች ቀዳሚው ነው። በገናናው ሙዚቀኛ በኤልያስ መልካ በኩል በበገና ስቱዲዮ ውስጥ የተሰራው ይሄ ሙዚቃ ተስፋ ለቆረጡ መንገድ የሚጠቁም ሸክምንም የሚጋራ ነው። ብትወድ ከፋ የያዘች ቤት ዓለም ሳታሰናበት መሰናበት በራስ የለም። በ1990ዎቹ አጋማሽ በአንድ ወቅት የታላቁ ሩጫ አዘጋጆች ለሩጫው ተሳታፊዎች በኤችአይቪ ኤድስ ዙሪያ ግንዛቤ ለመፍጠር እንዲረዳ አዲስ ሙዚቃ ለማሰራት ያስባሉ። ሐሳባቸውንም በወረቀት አስፍረው ወደ ሙዚቀኛ ኤልያስ መልካ ይመጣሉ። ያኔ ሙዚቀኛ ኤልያስና በዚህ ስራ ውስጥ የተሳተፉ ሙዚቀኞች ሙዚቃውን በራሳቸው መንገድ ለመስራት ይነሳሉ። ድነው ኑሮ መላመድ የኛጋር ሆነሃል ዘመድ ላንተ የሚሆን መቼ ያንሰውን ቦታ መሄድክን አናበቸልታ መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ ድረስ ይበረታሉ የኔ መኖር ነው ላንተ መኖር ያንተም ለኔ ለሕይወት አብረን እንዘምርኩም ከጎኔ። ይሄ ነው እንግዲህ ይሄ ቦታ ሲመጣ ይገርማል። እንደዚህ ፕሮጀክቶች መጀመሪያ ሐሳባቸው ተጽፎ ተሰርቶ የሆነ አልቆ ነው የሚመጣው ወደ ስቱዲዮ ማለት ነውና በወቅቱ ያው ነፍሱን ይማር ኤልያስ መልካ እሱ ስራ ሲመጣ እኔ ዘሪቱንና አብነትን ይመርጣል። ያው እኛ ደግሞ የሙዚቃ ስልታችን እኔም ሬጌ ነው የምሰራው፣ ዘሪቱን ፖፕ ነች ነው። ይሄን ታስቦ ስላልተሰራ በወቅቱ የመጣውን ግጥም እኔ እንዳለ ዝም ብዬ ሰራሁት ማለት ነው። ለማየት ሰራሁትና እኔም ኤልያስም አልወደድነው። ከዛ ተለያየን። ኖሮ ሳይቀምሳት ማኖርባት ሞክራለ እንዳንተ ሆኖ ኖሮ ማይቶ እያተለ ዘሪቱም ስትመጣ ለምንድነው አዲስ ሐሳብ ማንሰራ የራሳችን ነገር ማንሰራው የሚለው ነገር በደንብ ተጫነች እሷ ማለት ነው። ስለዚህ በበነጋታውም ስመጣ የነሱን ሐሳብ ሰማ እኔም ቶሎ ሙድ ውስጥ ገባሁኝ። ኦሬዲ የዘሪቱ ፓርት ተሰርቶ ነበር ማለት ነውና ከዛ በኋላ እኔም ስገባ ያ መንደርደሪያ ሆነኝ ማለት ነው። ያኔ አብነት አልነበረም ይመስለኛል ወይ ማታ መጣ ወይ ደግሞ በበነጋታው መጣና ካለቀ በኋላ ኤልያስ ጠርቶኝ ሰማሁኝ። መኖርን ሌሎች ይሻሉ ይፈልጋሉ በሕይወት እስካለ ድረስ ይበረታሉ። ልክ እንደ ሕፃን ልጅ ነው የሚደሰተው ኤሊ ናናና ፖፖፖፖ ምናምን እንደ ሕፃን ልጅ ነው ለምን ዝም ብሎ ነካ ተደርጎ የሚያልፍ ስራ የለም እሱ ጋር በቃ። ስለዚህ አንዳንድ ስራዎች ረጅም ጊዜ ይፈጃሉ፣ አንዳንድ ስራዎች ልክ እንደዚህ ስራ ደግሞ ቶሎ። በፈረንጆቹ 1980 በጠንካራ የሮክ ስልት በኦጊ ኦዝቡር የተሰራው ሱሳይድ ሶሉሽን የተሰኘው ሙዚቃ ሰዎች ህይወትን በቃኝ እንዲሉ በሚያስተላልፈው መልእክት አማካኝነት በጊዜው ጆን ዳንኤል የተባለ ወጣት ራሱን ከህይወት እንዲያሰናብት አድርጎት ነበር። በተመሳሳይ በ1933 የተሰራው ግሉሚ ሰንደይ የተሰኘው ሙዚቃም ዓለም ትብቃ በሚል መልእክቱ ሰበብ ከ100 በላይ ሰዎች ራሳቸውን እንዲያጠፉ ምክንያት ሆኖ በታሪክ ይነሳል። እንዲህ ካሉ ጨለምተኛ ሐሳቦች በተቃራኒው ከባዱን ነገር ቀላል አድርጎ በማቅረብ የሚመሰከርለት ሙዚቀኛ ኤልያስ በዚህ ኑር ባታምንም በተሰኘው ስራው በኩል የብዙዎችን ህይወት ቀይሯል ማለት ይቻላል። ለከንቱ አልተፈጠርኩም ለከንቱ አልተፈጠርኩም እኔ እጠቅማለሁ ለሰው የሆነ አገልግሎት እሰጣለሁኝ ትንሽ አይደለሁኝም ከሁኔታው ከሰነፍ ሰዎች ከሚሉኝ በላይ ወይም ደግሞ ክሪቲሳይዝ ምን እንደረጋቸው ብዙ ነገሮች አሉ ባስተዳደር ከዛ በላይ እኔ ነኝ እንዲል አድርጎኛል ማለት ነው። ከገሃዱ ዓለም ውጥንቅጥ ውስጥ የሚያስወጣኝ ነው ወይ በየሳስብ የማገኘው ሙዚቃ ይሄንን ነው። እንደ አንድ ግለሰብ ስሰማው የሚያነቃቃና በተሻለ መልኩ ህይወትን ወደፊት የሚያስኪር ነገር
አንድ ኢነርጂ ነው የሚሆንሽ። ምንድነው ተስፋን ማለምለም ብርሃንን ማምጣት ሰው ወድቆ መነሳትና እንደገና መስራት እንደሚችል እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ስራ በተለያየ በቀን ተቀን ህይወታችን የሚገጥመን ነገር ቢኖር ግን ሰዎች ተነስተው እንደገና ህይወታቸውን መስራት እንደሚችሉ የሚያሳይበት ነገር አለ። ለካ የመንፈስ የስነ አእምሮ አካላዊ እርጋታዎች በሙሉ ኔጋ መጥቷል ብዬ አስባለሁና እንደ ሚውዚክ ቴራፒ እንደ ቴራፒ ነው ማስበው ብዬ ነው የምወስደው ይሄንን ሙዚቃ። ሰው አንድ ችግር ሲደርስበት እሱ ብቻ የደረሰበት ይመስለውና በብዙ መንገድ ብዙ ችግሮች ውስጥ ይገባል። ብዙ የሆነ ውጣ ውረድ ውስጥ ይገባና በቃ ትክክል አይደለሁኝም። ለዚህ ነው ብዙ የራስ ማጥፋቶችን በጣም በብዙ መንገድ ራሳቸውን ሰዎች ጠልተው እንዲኖሩ ቤታቸውን ዘግተው እንዲኖሩ የሚያደርጋቸው ችግሩ የኔ ብቻ ነው ብለው ያስባሉ። ግን እንደዚህ አይነት ግጥሞችን ሰዎች ሲሰሙ ምንድነው አሃ ይሄ የኔ ችግር ብቻ አይደለም እንደዚህ አይነትም ነገር አለ ስለዚህ ለኔ ብለው እንዲሰሙ ያደርጋቸዋል ማለት ነው። ኑር ባታምን የምትለው ሀሳብ በጣም ትመስጠኛለችና ምንድነው ኑር ራሱ አንድ ኤግዚስተንሻል የሆነ ጥያቄ ያነሳል። ባታምን ግን ራሱ አንሰርቴኒቲ ወይም ደግሞ እርግጠኛ ያልሆንሽበት ነገር አለ። ግን ሁለቱን ቃላቶች ስናዋሃዳቸው ኑር ባታምንም አንሰርቴኒቲ ባለው ህይወት ውስጥ መቀጠልም እንደምትችል ያሳያሉ። የዘሪቱ ፓርት ኑር ባታምንም የሚለው እንደ ኮረስ የወጣው ፓርት የዘፈኑ በጣም ጠንካራ ፓርት አድርጌ አየዋለሁ። ልክ የሆነ ወገቡ ነገር ነው የሙዚቃው። ሙዚቃው ሎጂክ የለውም ስለሽ አንዳንድ ጊዜ የሎጂክ ባህሪያቶች ቢኖሩም አፒል ቱ ኢሞሽን የሚባለው አንዳንድ ጊዜ ሰዎችን ስሜታቸውን ትሪገር የሚያደርግ ነገር በመንገር ነገሮችን ልትይዝ ትችላለሽ። ግን የሆነ ሰብስታንሻል የሆነ ሎጂክ ግን የለውም። ብትወድ ብትከፋ የያዘች ቤት ዓለም ብትወድቅ ቢከፋ የያዘችህ ቤት ዓለም ነው። ዓለም ሰፊ ነች። በተለያዩ ሁኔታዎች ልትጽናና ልትሽር ነገሮች የውስጥ ደዌህን ልትሽር እና ደግሞ ሌላ ዓለም ውስጥ ልትገባ ትችላለህ የሚል አስተሳሰብ አለ። ሁለተኛው ሰበዝ ላይ ስንመጣ ግን ሌላ ዳይሜንሽን ይሰጠኛል። ሳታሰናብት መሰናበት በራስ የለም የሚል አንቺ ራስሽ ያመጣሻት ነፍስ የለም የተሰጠሽ ነፍስ ነው ግን ያለሽ ያንን የተሰጠሽ ነፍስ ግን እንደ ራስሽ ማኖራችን በተለይ እንደ ኢትዮጵያ ያሉ ደግሞ ኮሌክቲቪዝም ለሆነ አስተሳሰብ ላላቸው ገዢነታቸው ኢሞሽናል ገዢነታቸው ለራሳቸው ለኢንዲቪጁዋሊስቲክ ላልሆነ ሶሳይቲ ደግሞ እንደዚህ አይነት ምክር ትልቅ ምክር ነው። ስለዚህ አንቺ ያልሰጠሻት ያላመጣሻትን ነፍስ እኔ ወስዳታለሁ ማለት ከንቱነት ነው። በምድርም ከንቱነት ነው፣ በሰማይ ቤት ደግሞ ያስጠይቅሻል። ስለዚህ ነው እንደዚህ የሚለው። በዚህ ሙዚቃ የግጥም አካሄድ ውስጥ በአብዛኛው አድማጩን እጅ አትስጥ፣ የህይወት ትግልህን አብረን እንታገል የሚሉ መልእክቶች ጠንከር ብለው ይነሳሉ። የነገን ብርሃን በማየትም ሰዎች ከወደቁበት ቀና እንዲሉ ጉልበት የሚሰጡ ሀሳቦች ይንጸባረቃሉ። ሌሎች ይሻል ይፈልጋሉ በህይወት እስካለ ድረስ ይበረታሉ። መኖርህም ሌሎች ይሻሉ ይፈልጋሉ በህይወት እስካለ ድረስ ይበረታሉ ይላልና አንዳንድ ጊዜ ለካ ኢሞሽናል ኮንስትራክሽን ሎጂክ ባይኖረውም ኢሞሽናል ኮንስትራክሽን የኑሮን ዴፊኒሽን ይሰጥሻል ማለት ነው። ለምሳሌ እናትሽ፣ አባትሽ፣ ልጅሽ፣ እህትሽ ስታስቢ አንቺ ከንቱ ነኝ ብሎ ከማሰብ ለነሱ ለመኖር እንደምታስቢ ያስኬዳል። ግዴለሽ ሆነ ስለራስ አታስብ። እንደውም ምን ይላል ፈሪ ነው የሰው ያልሞገተው ሳይገሉት ቀድሞ የሚሞተው ነገር ይላልና ሰዎች ለራሳቸው ብቻ አይደል የምትፈጠረው ከዓለም ልትቀበል ብቻ ሳይሆን ለዓለምም ልትሰጥ ነው እና አንድ ሰው ሲለይ ምናልባት ለሱ ግልግል ሊሆን ይችላል፣ ግን ከጎኑ ደግሞ ሌላ ሀዘን አስቀምጦ ነው የሚሄደው ማለት ነው እና ይሄን እይታ ነው። ለዚህ ነው ተስፋ የቆረጡ ሰዎች ታስፈልጋላችሁ፣ እያንዳንዳችሁ ታስፈልጋላችሁ። የእናንተ መኖር ሌላውን ሰው ያበረታል። ፈክረም ኑር በሕይወት ለሌሎች አቆየት ፈሪ ነው የሰው ያልሞገተው ሳይገሉት ቀድሞ የሚሞተው። ኤልያስ ፖዚቲቪዝምን ነው የሚያቀነቅነው። ከፖዚቲቪዝምም አንዳንድ ጊዜ ክሪቲክስ ይሄ የኮንስትራክቲቭ ክሪቲክስ ይዞ ይመጣል። በፖዚቲቪዝም ደግሞ ከጨለማ ለማስወጣት እንትን ይላል። ሰዎችን በራሱ ህይወት ያገኘውን መጽናናት ሌሎችም እንዲቋደሱት ይፈልጋል። ለሌሎች ተፈጥረሃል፣ ለሌሎችም ማገልገል አለብህ፣ ሌሎችንም ልታግዝ ነው ሲባል
ትርጉሙ ምንድነው? እኔ መጀመሪያ በራሴ መቆም መቻል አለብኝ። እኔ ራሴን ማገልገል መቻል አለብኝ። ለራሴ መሆን መቻል አለብኝ። ይሄ ለራሴ መሆን መቻል አለብኝ ሲባል ምንድነው? ይሄ እኔ ብቻ የራሴን ስኬት ልፈልግ አይደለም፣ ግን እኔ መጀመሪያ ልቆም፣ በስሜቴ ልቆም። አሁን ሰዎች ሲናገሩኝ እንዴት ነው እችላለሁ? ሰዎች የሆነ ባያበረታቱኝ የሆነ ነገር ቢሉኝ እችለዋለሁ? አለቃ ይሄን ስራ ብሎኝ ሌሎችን ደግሞ አይ እናንተ በጣም ጥሩ ነው ቢላችሁ ይችሉታል? አሁን ማበረታታት ሲባል በብዙ አቅጣጫ ስለሆነ ነው የምናበረታታው። የተቸገረን ሰው ብቻ ሂደን አይደለም የምናበረታታው። ገንዘብ መስጠት ብቻ አይደለም፣ በስሜትም ነው ሰዎች የምናበረታታው። አንዳንዴ የተነገረውን የተሰማውን ዘፈኑን ብቻ ይዘን ወይ የሆነ ግጥም ሰው የጻፈውን ነገር ብቻ ይዘን ለሰው መንገር የለብንም። ያ ሰው ስሜቱ ስናከመው ራሱ ጥንቃቄ ያስፈልጋል። ነው ኑሮ መላመድ የናጋር ሆነሃል ዘመድ ላንተ የሚሆን መቼ ያንሰውን ቦታ መሄድ ግን አናበጨልታ ብቻህን እንዳልሆን ኮወቀው። ኑሮ ከብዶናል፣ ሁላችንም እንተጋገዝና እንለፍ ነው። አጋር ያስፈልጋል ነው። ይሄ አጋርነት እንግዲህ ከመኖር ወደ አለመኖር የመጣውን ጊዜ ጨምረን ወደ ኋላ ሁላ ስንመጣ ነው። ላንተ የሚሆን መቼ ያንሳል ቦታ መሄድ ከናና ይበልሻልታ ነው። ስለዚህ ተስፋ ቆርጦ መሄድ ሰው ይኖራል። አጋሽ ከሌለው ቢሞት አትጠይቁት። እንዲያውም የሞተው የተቀበረ ጊዜ ራሱን ያጠፋ ጊዜ ሳይሆን ያኔ ከኛ ውጣ ከዚህ ማህበር ሂድ ተገለል ሲባል የተገለለ ቀን ያኔ ነው የሰው ልጅ ሞት። ነገ የሚባል ሌላ ቀን እኛም ማናቀው። ለዚህ ነው ከኛ ጋር ደፍረህ ተራመድ የሚለው እኮ መራመድ አንሰርቴኒቲ ያለው ኑር ባታምንም አንሰርቴኒቲ ነው። ግን በዛ አንሰርቴኒቲ ውስጥ ሰክሰስ ሊኖር ይችላል። ፌለሩን ለምን ብቻ ታየዋለህ ነው። ስለዚህ ሰው የፈጠረው ነገር በሙሉ ይናዳል። አፍንጫው ላይ ትንፋስ ባለችው ነገር ሁሉ ሰው መተማመን የለበትም። ከዛ በላይ ያለ ትንፋስ ሊሰጥ የሚችል ኃይል ደግሞ እንዳለ ማመን ከቻለ ያኔ የሰውን መሞገትም የሰውን መትከልና መንቀልም እንደምትችል ያኔ ትረጃለች። እንዲህ ያለው የኑር ባታምንም ሙዚቃ ጠንካራ መልእክት ታዲያ ለስለስ ብሎ ወደ ልብ በሚደርስ ዜማ በኩል እንዲቀርብ ተደርጓል። ለዚህም የሶስቱ ድምፃውያን ጥምረትና የዜማው ፍሰት የታሰበበት በመሆኑ መልእክቱን መሸከም የሚችል ዜማ እንደተሰራለት መታዘብ ይቻላል። ሶስታችንም ኤልያስ ኦፍ ኮርስ እንደዚህ ኮምፖዝ የማድረግ መጨረሻ ላይ ሲወጣና መጀመሪያ ስቀዳው የገባውበት ቦታና እሱ ያስቀመጠበት ቦታ የተለያየ ቦታ ላይ ነው። ለምን ኤሊ ደግሞ ጠንካራ አቅሙ ደግሞ የሙዚቃን ፍሰት እንደዚህ ተቆጣጥሮ ክላይማክስ ጋር እንዴት መሄድ እንዳለበት እንዴት መውረድ እንዳለበት አይነት ነገሮች በጣም እውነት በደንብ አድርጎ ይገባዋልና መጀመሪያ የቀረጽነው ቦታ ላይ አልነበረም ስመለስ የሰማሁት የራሴን ፓርት። ስለዚህ አንደኛ ሐሳቡ እኛን ገስቶናል። ስለዚህ በፍቅር ነው የሰራነው። ብዙ ጊዜ እንደዚህ እንደ ስራ እንደ ቤት ስራ እንደ ግዴታ አድርገን የሰራነው ነገር አይደለም። ስለዚህ ስሜታችንን ጠብቀናል። ሰልፊሽም ሆነን ደግሞ ዝም ብለንም ደግሞ እንትን አላረግነውም ማለት ነው። ስለዚህ በሆነ መንገድ ሁሉም ሰው ምንድነው የሚባለው ሊጋራው በሚችል አይነት አካሄድ መሰለኝ የሰራ ነው ማለት ነውና ሬጌም ልንለው አንችልም ወይ ዘሪቱ እንደምትወዳቸው ሮክም ልንለው አንችልም። ገብሻል አባባሌ እና ሁላችንም ሀሳቡ ገዝቶን የሰራ ነው ስራ ነው። ያብነት ለስላሳ ድምጽ የዘሪቱም በሮክ ምናቃት ግን ደግሞ ለዘብ ብላይ መጣች። ጆኒ ራጋ እንደዚህ በፈጣን ቴምፖ የሚደመጡ ሙዚቃዎች ላይ የምታውቂው ድምጽ በእንደነዚህ አይነት ስብስብ ውስጥ ታስገቢ አድማጩ ደጋፊዎች እንዳሉት ይናገራል። ሶስት ሙዚቀኞች ናቸው እና አንድ አድማጭ አለ አይዞህ እያሉት ነው ሶስቱም። እሱም ብቻ ሳይሆን ቨርሱ ላይ ሁላ ስትመጪ የግሩፕ ቮይስ አለ። ስለዚህ ያ የግሩፕ ቮይስ ደግሞ ያይዞ ከጎንህ ነን እኛም አለን የሚለው አካሄድ ይሰጠኛል። ኑር ባታምንም ላንተ ባይመስልም ለቀንቶ ተፈጠርከም የዛሬው ሕይወቱ ባይሞቅን ነገም ካንተ ውጪ አይደምቅም። ተጀምሮ እስኪያልቅ ድረስ ሲደግምም እውነት እንዳይሰለች የሆነ ኦሬዲ ሰምተሽ የለመድሽው አይነትም እንዳይሆን አድርጎ ነው የሰራው ማለት ነውና ይሄ ነው አንዱ ጠንካራ ፓርቱ ዜማውና የሙዚቃው ፍሰት ነው። ዝም ብሎ ዜማው አሪፍ መሆን ብቻ አይደለም፣ አንዱና አንዱ ዜማ መመጋገቡ እንደዚህ ደግሞ አብሮ መፍሰሱ ይሄ ነው የበለጠ አሪፍ የሚያደርገው።
ወደ ኋላ መለስ ስንል ከመነሻው ሙዚቃውን ያሰሩት ሰዎች በሩጫ ወቅት ስለ HIV ኤድስ ቅስቀሳ ለማድረግ ትክክለኛው ሙዚቃ ይሄ አይደለም ብለው በማሰብ በጊዜው ይሄንን ሙዚቃ ሳይጠቀሙበት ቢቀሩም ሙዚቃው ግን ያንን ጊዜ ተሻግሮ አሁንም ድረስ ለብዙዎች መጽናናት ምክንያት እንደሆነ አለ። ማህበረሰብን በማከም ለነጋችንን በመሆን ተስፋን እያሳየን አለ። ሌላ ቦታ ማልጠብቀው ቦታ እሰማዋለሁ ወይ ሲያጫውቱት ወይና በተፈለገው ደረጃ ወይም ከዛ በላይ ህዝብ ቦታ ላይ በደንብ ቦታ አለው ህዝብ ላይ ማለት ነው። እንደዚህ ረጅም ጊዜ የሚቆይ ስራ ለስማችንም ጥሩ ነገር ያመጣል። እዚህ ላይ በመሳተፌ እኔ እውነት እድለኛ ነኝ እላለሁ። ብዙ ጊዜ ሰዎች በሚውዚክ ቴራፒ መድኃኒት ታብሌቱ ፊዚካል ኤግዚስተንስ ያለው ብዙ ኬሚካሎች አሉት ከሚወጡ ይልቅ በሙዚቃ ሊድኑ የሚችሉ ብዙ በሽታዎች አሉ እና እንደነዚህ አይነት ነገሮች ብዙ ነፍስን ያድናሉ። አንዳንድ ጊዜ ገንዘብን ሳያስቡ ግን ደግሞ የሰውን ህይወት አስበው ሙዚቃ የሚጫወቱ ሰዎች እንዳሉ አውቃለሁና የመጨረሻ እርካታቸው ግን ሰላምን ማግኘት ነው። ስለዚህ በዚህ የሰላም ማግኘት መንገድ ደግሞ ሙዚቀኞቻችን ቢተባበሩ በተለያየ ጭንቀት ውስጥ እንደ ሀገርም እንደ ግለሰብም የሚመጣን ነገር በጣም ማረጋጋት ይችላል። ስለዚህ እንደውም ቦታ ተሰጥቶት አሁን ይሄ ከጾታዊ ነገር ጋር ብቻ የተገናኘ ዘፈኖችን ወይ ደግሞ የሆኑ ስሜት ተኮር አንዳንድ ጊዜ ደስታን ተኮር ሰዎች ይሆንልሃል ይሳካልሃል ከሚለው በተጨማሪ ይህንንም ደግሞ እንደውም መብዛቱ የበለጠ ምንድነው በዛ ሙዚቀኛ በዛ ግለሰብ ውስጥ የሚድኑ ብዙ ወጣቶች አሉ። ስለዚህ እንደዚህ አይነት ደግሞ ሙዚቀኞች በየትምህርት ቤቶች እየሄዱ በተለያየ ተቋማት እየሄዱ ስለሰሩት ሙዚቃ ከምን ተነስተው እንደሆነ በእርግጥ የሰሩበት መንገድ በዚህ ሊሆን ይችላል፣ ግን በደንብ ተንትነው ከባለሙያዎች ጋር በመሆን ሌሎችን ማነቃቃት ማቻል አለባቸው። ምክንያቱም ነፍስ ይድናል፣ ልትጠፋ የነበረችን ነፍስ ሊመልሱ ይችላሉ። Say